ለምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮቼ እንደምን አመሻችሁ። የእግዚአብሔር ፈቃዱና ቸርነቱ በስቶልን ዛሬም ደግሞ በቃሉ ማዕድ ፊት በያለንበት ስፍራ ተሰብስበናል። እናንተም በዚህን ሰዓት ከጓደኞቻችሁ፣ ከጎረቤቶቻችሁ፣ ከቤተሰቦቻችሁም ጋር አንድ ላይ በመሆን ወደ ጸጋው ዙፋኑ ቀርባችኋል። እኛም በዚህ ያለነው የጌታ ልጆች ባሪያዎች ከእግዚአብሔር ማዕድ ለመመገብ እነሆ እናንተን መስለን ቀርበናል። እግዚአብሔር ከጸባዖቱ ለኔና ለናንተ ወገኖቼ የሚሰጠውን ለመመገብ ደግሞ ሰይጣን ጠላት ለማሰናከል በዚህ ሰዓት ይጥር ይሆናል። እግዚአብሔር ግን ብርቱ ነው። በእውነት እላችኋለሁ እግዚአብሔር ይዋጋልናል፣ በሰልፍ ውስጥም ያሳልፈናል። ኃይሉን ማን ተቋቁሞት? እግዚአብሔር አቅዶና አስቦ ለመስራት ከተነሳ የሚከለክለው ማን ነው? ምስጋናው ወዳጆቼ ብዙ ነው። እግዚአብሔርን ስለዚህ ከፍ ከፍ እናደርጋለን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የዕብራውያንን መጽሐፍ ጥናታችንን እንቀጥላለን ማለት ነው። የዕለቱን ዝግጅታችንን በዚህ የምስጋና ዝማሬ እንጀምራለን። ሰላምን አረሳው የቱንም ማዘነጋው ሲለኛል በማዳኑ አመልከዋለሁኝ በየቀኑ ሰላምን አረሳው የቱንም ማዘነጋው ሲለኛል በማዳኑ አመልከዋለሁኝ በየቀኑ ያደረገኝ ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ አከብራለሁ በየዕለቱ ያደረገኝ ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ አከብራለሁ በየዕለቱ እግዚአብሔር ያለ ማንም የለም፣ እግዚአብሔር ያለ ማንም የለም። ሰላምን አረሳው ምሕረቱንም አልዘነጋው ሲለኛል በማዳኑ አመልከዋለሁኝ በየቀኑ ሰላምን አረሳው ምሕረቱንም አልዘነጋው ሲለኛል በማዳኑ አመልከዋለሁኝ በየቀኑ ያደረገኝ ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ አከብራለሁ በየዕለቱ ያደረገኝ ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ አከብራለሁ በየዕለቱ እግዚአብሔር ለኔና ለናንተ ያደረገውን አንድና ሁለት ብለን በሶስት ላይ አናበቃም። ወዳጆቼ ከሕፃንነታችን ጊዜ ጀምሮ ከዚያም አልፎ በእናታችን ማፀን የሚያውቀን እግዚአብሔር ብዙ ነገር አድርጎልናል። ስሙን እጅግ አድርገን እናመሰግናለን። ዛሬም እያደረገልን ነው። በመውጣታችንና በመግባታችን ብቻ እንኳን የተጠነቀቀልንን እግዚአብሔር በእውነት ከልብ ብናመሰግን ብዙ የምስጋና ፍሬዎችን ማቅረብ እንችላለን። ጌታ ለዘላለም ይክበር ይመስገን። እስቲ ወደ ጸጋው ዙፋኑ በጸሎት እንቅረብ። እግዚአብሔር አባታችን፣ እግዚአብሔር አምላካችን እናመሰግንሃለን ስለዚህች ምሽት። እግዚአብሔር ሆይ ዛሬ እግሮቻችን በረገጡበት ስፍራ ሁሉ በሰላምህ እንድንራመድ በሰላምህም ደግሞ ፈቃዳችንን እግዚአብሔር አምላኬ ሆይ ያሰብነውን ነገር ሁሉ እንድናከናውን እግዚአብሔር ሆይ ስለ ረዳህን እጅግ አድርገን እናመሰግንሃለን። ጌታ ሆይ በዚህች ምሽት ደግሞ ከአንተ ማዕድ ለመመገብ
ባሪያዎችህ ቀርበናል። እነሆ አንተ ከቃልህ ማዕድ ባሪያዎችን ለመመገብ ደግሞ ንፉግ አይደለህም። የቸርነትህ ማዕድ ምንጊዜም ሙሉ ነው። የቸርነትህ ማዕድ እግዚአብሔር አምላኬ ፈጽሞ አይነጥፍም፣ ጐደለ አይባልልህም። እግዚአብሔር ዛሬስ ተስኖታል አይባልልህም። ሁልጊዜም አሸናፊ ነህ፣ ሁልጊዜም ቸር ነህ። ቸርነትህ ደግሞ ለልጅ ልጆች ነውና ከዚህ ማዕድ እኛን እንድትመግብ እግዚአብሔር አምላኬ ሆይ እንለምንሃለን። ቃልህን ያለ መከልከል ከጸባዖትህ ደግሞ ለባሪያዎች ልከህ እንድታስተምረን ቀና የሆነውን መንገድህን ደግሞ እንድንማርና በዚያም ጌታዬ ሆይ መመላለስ እንድንችል ፍሬም የምናፈራልህ ባሪያዎች አድርገህ ሕይወታችንን እንድትሠራ ራሳችንን አሳልፈን ላንተ እንሰጣለን። ጊዜውን ሁሉ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ክቡራን አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከዕብራውያን ምዕራፍ 1 ቁጥር 1 እግዚአብሔር ፈጣሪ መሆኑን እኛም በእርሱ አምሳልና መልክ የተፈጠርን መሆናችንን ጌታ እግዚአብሔር ለእኛ የሚሆን መልእክት ሊኖረው እንደሚችል አልፎ ደግሞ መልእክቱ በእግዚአብሔር ቃል አማካይነት ለእኛ ለሰው ልጆች መቅረቡን የዕብራውያን ጸሐፊም ቅዱሳት መጻሕፍት በእግዚአብሔር መንፈስ አነሳሽነት መጻፋቸውን አስረግጦ የሚነግረንን አንድ ባንድ መመልከታችን የሚታወስ ነው። መለስ ብለን የትላንትናውን ትምህርት እየዳሰስን እንድንሄድ ከቁጥር 2 እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ዕብራውያን ምዕራፍ 1 ቁጥር 2 አውጡ። ወዳጆቼ መቋጫ አድርገን በትላንትናው ምሽት ክፍለ ጊዜ ትምህርታችን የደመደምነው ስለ ነቢያት በመጥቀስ ነው። እንዲህ አልን፣ ነቢያት በእግዚአብሔር ስፍራ ሆነው የሚናገሩ ሰዎች ናቸው፣ የወደፊቱንም ይናገራሉ። ነቢያት አስደናቂ መልእክትን ያስተላለፉ አስደናቂ ሰዎች ናቸው ካልን በኋላ ትንሽ ገፋ አድርገን እነዚህ ነቢያት የተናገሩት በሙሉ አንድ ላይ ተሰባስቦ ነበር ብሉይ ኪዳን የሆነው። ያም ሆኖ ግን መልእክታቸው ከፊል ነበር። በእነርሱ በኩል የተቀበልነው መለኮታዊ መገለጥ የተሟላ አልነበረም። በመጨረሻ ግን በልጁ አማካይነት የመጨረሻውን ፍጹም የሆነውንና የተሟላውን መገለጥ እግዚአብሔር አብ ሰጠን ብለን ትምህርታችን መደምደማችን የሚታወስ ነው። እስቲ ቁጥር 2 በማንበብ የዛሬውን ትምህርታችን እንደሞን ጀምር። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ተናገረን የሚለው ቃል የሚያመለክተው እግዚአብሔር በብሉይ ኪዳን አማካይነት ለተናገረው ሕዝብ ዛሬ ደግሞ በልጁ በኩል መናገሩን የሚያመለክት በመሆኑ በጣም አስፈላጊ ቃል ነው። በብሉይ ኪዳን የተናገረው ለዕብራውያን ነበር። ልብ በሉ፣ እግዚአብሔር በብሉይ ኪዳን የተናገረው ለዕብራውያን ነበር። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት በማለት እግዚአብሔር ስለ ኢየሱስ ክርስቶስ ከሰማይ መናገሩን ታስታውሱ ይሆናል። ማቴዎስ ምዕራፍ 17 ቁጥር 5 ተመልከቱ። ማቴዎስ 17 ቁጥር 5 በልጁ በኩል እግዚአብሔር የመጨረሻውን መልእክት ለኔና ለናንተ ሰጥቷል። መስማትና መቀበሉ ደግሞ የኛ ፈንታ ነው። ስለሆነም ወገኖቼ ክርስቶስ ከብሉይ ኪዳን ነቢያት ይበልጣል። ምክንያቱም በልጁ የሰጠን መልእክት
ፍጹምና የተሟላ በመሆኑ ነው። ይህንን ነጥብ አትርሱ። ክርስቶስ ከብሉይ ኪዳን ነቢያት ይበልጣል። ምክንያቱም በልጁ የሰጠን መልእክት ፍጹምና የተሟላ በመሆኑ ነው። ጌታ ኢየሱስ ክርስቶስ በዚህ ምድር ባገለገለበት ጊዜ ስለ መንፈስ ቅዱስ ሲናገር ለኔ ካለኝ ወስዶ ይነግራችኋል ብሎ ነበር። ዮሐንስ ምዕራፍ 16 ቁጥር 15 መመልከት ይቻላል። በመሆኑም በሐዋርያቱ በኩል የተላለፈልን ቃል የራሱ የእግዚአብሔር መገለጥ ነው ማለት ነው። አሁን ደግሞ ልጁ ክርስቶስ ከነቢያት የበለጠ መሆኑን ከሰባት ነጥቦች አኳያ ለማየት እንሞክራለን። ነጥቦቹን ለመያዝ እንዲያመቻችሁ እንግዲህ ፈጠን እያላችሁ ጻፉ። አንደኛ፣ እግዚአብሔር ለወደፊቱ ካለው ዕቅድ የተነሳ ክርስቶስ በላጭ ነው። እግዚአብሔር ለወደፊቱ ካለው ዕቅድ የተነሳ ክርስቶስ ምንድነው? ክርስቶስ በላጭ ነው። ሁሉን ወራሽ ባደረገው በልጁ ጌታ ኢየሱስ ክርስቶስ የሁሉ ነገር ወራሽ ነው። ከዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደምንመለከተው ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚልን ቃል እናነባለን። እርሱ ፈጣሪ ነው፣ ፍጥረትም የእርሱ ነው። ታዲያ ሁሉ የእርሱ ከሆነ እንዴት ወራሽ ይሆናል የሚል ጥያቄ በዚህ ስፍራ ሊነሳ ይችላል። አስተዋላችሁ? ሁሉ የእርሱ ከሆነ እንዴት ወራሽ ይሆናል የሚል ጥያቄ ሊነሳ ይችላል። ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመምጣት ሰው ሆኖ ነበር። የመጀመሪያው ሰው አዳም ፍጥረትን እንዲገዛና እንዲያስተዳድር ስልጣን ተሰጥቶት ነበር። ይህንን አትርሱ። የመጀመሪያው ሰው አዳም ፍጥረትን እንዲገዛና እንዲያስተዳድር ስልጣን ተሰጥቶት ነበር። በኃጢአት ምክንያት ግን ይህን መብቱን አጥቷል። በኋላ ጌታ ኢየሱስ ክርስቶስ ወደዚህ በመጣበት ጊዜ በሁሉም አቅጣጫ ታምር አድርጓል። የሰውን አካል የመቆጣጠር ተፈጥሮን የማዘዝ ስልጣንም ነበረው ጌታችን። እንግዲህ በኃጢአቱ ምክንያት አዳም ያጣውን መብት ጌታ ኢየሱስ ክርስቶስ አግኝቷል ማለት ነው። በዚህ መልኩ ነው ኢየሱስ ክርስቶስ ወራሽ የሆነው። መጽሐፍ ቅዱስ እኛም የእግዚአብሔር ወራሾች መሆናችንን ይናገራል። ይህንን አስተውሉ። መጽሐፍ ቅዱስ እኛም የእግዚአብሔር ወራሾች መሆናችንን ይናገራል። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ሮሜ 8 ቁጥር 16 እና 17ን መመልከት ይቻላል። ወዳጆቼ እዚህ ላይ አብረን ወራሾች ነን የሚለውን ቃል ልብ ማድረግ ይኖርብናል። አስተውሉ። አብረን ወራሾች ነን የሚለውን ቃል በደንብ እንድታጤኑ ትፈልጋለሁ። አስተውላችሁ ከሆነ ቃሉ ወራሾች ነን አይደለም የሚለው። ይህንን ተመልከቱ። ቃሉ ወራሾች ነን አይደለም የሚለው። ወራሽ የሆነ ሰው ይሄን ልብ በሉ። ወራሽ የሆነ ሰው የወረሰውን ንብረት እንዳሻው ሊጠቀምበት ይችላል። ይሁን እንጂ እኛ ከክርስቶስ ጋር ነው አብረን ወራሾች የሆንነው። ስለሆነም መብቱ የማን ነው ማለት ነው? መብቱ የእርሱ ነው ማለት ነው። ክርስቶስ ወራሽ ነው፣ እኛ ደግሞ ከእርሱ ጋር ወራሾች ነን። የማያልፈውን የማያልቀውንና የማያረጀውን ርስት አብረን ከእርሱ ጋር እንወርሳለን።
አዳም ያጣውን መብት ክርስቶስ አስመልሷል ማለት ነው። እኛ ደግሞ ምንድነን? ተካፋዮች አድርጎናል። አስተዋላችሁ? ጌታችን እኛን ደግሞ ምን አድርጎናል? የውርሱ ተካፋዮች አድርጎናል። እኔ እስከማውቀው ድረስ ወራሽ ነህ የተባለ አንድም የብሉይ ኪዳን ነቢይ የለም። ይህን መሰረት በማድረግ የዕብራውያን ጸሐፊ ክርስቶስ ከነቢያት ይበልጣል ይላል። እግዚአብሔር የተመሰገነ ይሁን። ሁለተኛው ነጥባችን ደግሞ በሁሉም ነገር ካለው ዓላማ የተነሳ ፈጠን በሉ ኢየሱስ በላጭ ነው። በሁሉም ነገር ካለው ዓላማ የተነሳ ኢየሱስ በላጭ ነው፣ ወይም ከነቢያትም ይበልጣል ልንል እንችላለን። ዓለማትን በፈጠረበት በልጁ ይላል ጸሐፊው። ይህን ሲል ብዙዎች እየተናገረ ያለው ስለ ፍጥረት ሥራ እንደሆነ ያስባሉ። ይሁን እንጂ ዓለማት የሚለው ቃል አዮን ከሚለው የግሪኩ ቃል የተተረጎመ ሲሆን ቀጥተኛ ትርጉሙ ዘመናት ማለት ነው። ይህም ማለት ደግሞ ከፍጥረት በፊት ወደ ነበረው ዘመን ስለሚወስደን እርሱ ከፈጣሪነትም በላይ ነው ማለት ነው። እርሱ ለወደፊቱ ዕቅድ ወይም ፕሮግራም ያለው ወራሽ ነው። እርሱ ለነገሮች ዓላማን የሚሰጥ የዘመናት ጌታ ነው ማለት ነው። መጽሐፍ ቅዱስ እንደሚነግረን እግዚአብሔር ለነገሮች ሁሉ ዓላማ አለው። ለሚያደርገው ነገር ሁሉ ምክንያትም አለው። አስተዋላችሁ? መጽሐፍ ቅዱስ እንደሚነግረን እግዚአብሔር ለነገሮች ሁሉ ዓላማ ያለው አምላክ ነው። ለሚያደርገው ነገር ሁሉ ደግሞ ምክንያት አለው። ጌታ ኢየሱስ ክርስቶስ የዓለማት ፈጣሪ እንደመሆኑ ፍጥረቱን የሠራው በዓላማ ነው። አንዳንዶችና ዓለም የሚያዩት ያለምንም ሹፌር እንደሚበር መኪና ነው። ያለ ሹፌር የሚበር መኪና ደግሞ አደጋ ላይ ይወድቃል። ይሁን እንጂ ሳይንቲስቶቹ እንደሚነግሩን ይህ ዓለም ሕግና ሥርዓቱን ጠብቆ ለሚሊዮን ዓመታት ሲንቀሳቀስ ኖሯል። ፀሐይም ሆነ ጨረቃ የተዘጋጀላቸውን ምህዋር ይዘው ይሽከረከራሉ። ከእንቅስቃሴያቸው አንድም ዝንፍ የሚል ነገር የለም። በተጠበቀችው ጊዜ ጨረቃ ትመጣለች፣ በተጠበቀችው ጊዜ ፀሐይ ደግሞ ትወጣለች። ስለሆነም ይህን ዓለም ካለ ሹፌር ከሚንቀሳቀስ መኪና ጋር በፍጹም ልናነጻጽረው ወይም ልናወዳድረው አንችልም። የዛሬው ሦስተኛ ክፍላችን ደግሞ ልብ በሉልኝ፣ ክርስቶስ ከነቢያት የበለጠ መሆኑን ከሰባቱ ነጥቦች ሦስተኛ አድርገን የምንመለከተው ከእግዚአብሔር ባህሪ ወይም ማንነት የተነሳ ፈጠን በሉ ከእግዚአብሔር ባህሪ ወይም ማንነት የተነሳ ክርስቶስ በላጭ ነው። ከእግዚአብሔር ባህሪ ወይም ማንነት የተነሳ ክርስቶስ በላጭ ነው። እስቲ ቁጥር 3 እናንብብ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። መንጸባረቅ ለሚለው ቃል አይነተኛ መገለጫ ልትሆንልን የምትችል ፀሐይ እንደሆነች አስባለሁ። አይደለም እንዴ? አዎ። ማንኛችንም ብንሆን በቀጥታ ፀሐይን መመልከት አንችልም። እንደዚህ ያለ ማድረግ ብንሞክር አይናችን ይታወራል።
የፀሐይን ክብር የምናደንቀው ከእርሷ ከምናገኘው ብርሃን ሙቀትና ምናልባትም ፈውስ የተነሣ ነው። በተመሳሳይ ሁኔታም ስለ እግዚአብሔር ያለን መገለጥ በጣም ውስንና ደካማ ነው ወዳጆቼ። ይሁን እንጂ ራሱን በልጁ በኩል ገልጧልና በልጁ አማካይነት ማለትም በልጁ ከተንጸባረቀው መለኮታዊ ባሕሪው የተነሣ እግዚአብሔርን እናውቀዋለን። ኢየሱስ ክርስቶስ የእግዚአብሔር ብርሃን ነው ወዳጆቼ። ይህንን አትርሱ። ኢየሱስ ክርስቶስ የእግዚአብሔር ብርሃን ነው፣ የባሕሪው ምሳሌ ሆኖ ይላል ቃሉ። ኢየሱስ የእግዚአብሔር ምሳሌ የሆነው እርሱ ራሱ እግዚአብሔር ስለሆነ ነው። አስተዋላችሁ ይህንን አባባል? ኢየሱስ ክርስቶስ የእግዚአብሔር ምሳሌ የሆነው እርሱ ራሱ እግዚአብሔር ስለሆነ ነው። ሐዋርያው ጳውሎስ በቆላስይስ መልእክቱ ምዕራፍ 2 ቁጥር 9 በቆላስይስ ምዕራፍ 2 ቁጥር 9 በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። እስቲ አንድ ጊዜ ላንብብላችሁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። አራተኛው ነጥባችን ደግሞ ኢየሱስ ክርስቶስ፣ ልብ በሉልኝ፣ ኢየሱስ ክርስቶስ ከነቢያት የበለጠ መሆኑን የምናውቅበት አራተኛው ነጥባችን ደግሞ እንዲህ ነው። ነገሮች ሁሉ ተደግፈው ያሉት፣ ፈጠን በሉ፣ ነገሮች ሁሉ ተደግፈው ያሉት በእርሱ ስለሆነ እርሱ ከሁሉም በላጭ ነው ይላል። ነገሮች ሁሉ ተደግፈው ያሉት በእርሱ ስለሆነ እርሱ ከሁሉም በላጭ ነው። በስልጣኑ ቃል እየደገፈ ሲል ልብ በሉ፣ በቁጥር 3 ላይ የተመለከትነው በስልጣኑ ቃል እየደገፈ የሚለው ቃል ዓለማትን የፈጠረ ከመሆኑም በላይ አሁን ባለበት ሁኔታ እንዲቀጥል ደግፎና አጽንቶ ያቆመው እርሱ ነው ማለቱ ነው። ለመሆኑ ይህን ዓለም ደግፎ ለማቆም ምን ያክል ኃይል ያስፈልግ እንደሆነ አስባችሁ ታውቃላችሁን? ቅንጣት በምታህል አቶም ውስጥ በቃል ሊገለጥ የማይቻልም ኃይል ይኖራል። ያንን ኃይል ደግፎ ወይም አጽንቶ ያዘው ግን እርሱ ነው። ያለ እርሱ ፍጥረተ ዓለም ፍርክስክሱ ይወጣ ነበር። ያለ እርሱ ሁሉም እንዳልነበረ ይሆን ነበር። አምስተኛው ነጥባችን ደግሞ ኃጢአታችንን በማንጻቱ እርሱ ከሁሉም በላጭ ነው። ከሁሉም በላጭ ነው። ኃጢአታችንን በራሱ ካነጻ በኋላ ይላል ቃሉ፣ ከኃጢአት የምንነጻበትን መንገድ ያዘጋጀልን ጌታ ኢየሱስ ክርስቶስ ነው። መስቀል ላይ የቤዛነት ሞት ከመሞቱ የተነሣ እኔና እናንተ ከኃጢአታችን ነጻን። በእርሱ በኩል ካልሆነ በቀር ከኃጢአት የምንነጻበት አንድም መንገድ የለም። ስድስተኛው ነጥባችን ደግሞ ለአሁኑ ሕይወታችን ካዘጋጀልን፣ ፈጠን በሉ፣ ለአሁኑ ሕይወታችን ካዘጋጀልን መልካም ነገር የተነሣ ክርስቶስ ከሁሉም በላጭ ነው። መልካም ነገር የተነሣ ክርስቶስ ከሁሉም በላጭ ነው። በሰማያት በግርማው ቀኝ ተቀመጠ ሲል በቁጥር 3 ውስጥ ሁሉን ነገር መፈጸምና ማጠናቀቁን እንጂ ደክሞት ለማረፍ መቀመጡን አይደለም የሚያመለክተው። እኔና እናንተን ለማዳን የሚያስፈልገውን ሁሉ ክርስቶስ ፈጽሞታል። ወገኖቼ፣ እግዚአብሔር በሰባተኛው ቀን ማረፉን መጽሐፍ ቅዱስ ይናገራል። ይሁን እንጂ እግዚአብሔር ያረፈው በሥራ ብዛት ስለ ደከመው አልነበረም። እግዚአብሔር ያረፈው
የመፍጠር ሥራውን በማጠናቀቁ ነበር። በአገልግሎት ባሳለፍኳቸው አያሌ ዓመታት መስራት ወይም ማድረግ የነበረብኝን በሙሉ ያጠናቀቅኩበትን ጊዜ እኔ በፍጹም አላስታውስም። ብዙ በሠራው፣ ብዙ ባገለገልኩ፣ ብዙ በሮጥኩ መጠን የዚያኑ ያክል ጉድለት ይኖረኛል። ሰው ነኝና ሥጋ ለብሻለሁና። እርሱ ግን ሰዎችን የማዳን ሥራውን አንድ ምሳ አይቀር ነበር ያጠናቀቀው ያለ እንከን። እኛን ለማዳን ሞተ። በተቀበልነው ደህንነት እንድንጸና ለማድረግም በሰማይ በአሁኒቱ ሰዓት በአሁኒቱ ደቂቃ እንኳ ይማልድልናል። ወገኖቼ እስቲ አንድ ጥያቄ ልጠይቃችሁ በዚህች ምሽት። ምንድነው የጎደላችሁ? ምሕረት ይሆንን ወይስ እርዳታ ይሆን? ጥበብ ይሆንን ወይስ ማስተዋል? ታዲያ ለምን ወደ እርሱ አትመጡም? ለምን በዚህ ሰዓት ከእርሱ ይህንን ሁሉ አትለምኑም? ጌታ እንደናንተ ፈቃድ ሳይሆን እንደ እርሱ ፈቃድ ሁሉንም የሚያስፈልጋችሁን ነገር ከጸባዖቱ ያትረፈርፍላችኋል፣ ይሰጣል። አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።